ሆነ ተከናወነ ብል ደስ ይለኝ ነበር። ማርክዬ ግን አልሆነም። ምን ዋጋ አለው? ሰዎች ሲሆንላቸው ነው ሆነ ተከናወነ ሁሉም ተፈጸመ ይላሉ። ግን በእንጥልጥል ነው የቀረው። እና ምንድነው ማለት የፈለኩት እንግዲህ በምልክት ቋንቋ ካራቴ እንዴት ማስተማር እንደሚቻል እና በምልክት ቋንቋ እንዴት ሽጉጥ መያዝ እንዴት ሽጉጥ መደቀን እንደሚቻል ማርኪ ወንድማችን ዛሬ በስነ ስርዓቱን ያስተማረን። እውነት ለመናገር እንግዲህ ከጀርባ ሆኖ በጣም ብዙ ቲያትሮችን እየሰራ ነበር። እኔ ሞትኩኝ እኮ በሳቅ የመረኝ እምላችሁ። ይሄን ስራቸውን ባልደግፈውም ግን ልክ ዳኒና ማርኬ እንደንቦሳ ሲያስፈረጥጣቸው ሞትኩኝ በሳቅ ልሞት። እንኳን የሚያስቅ አግኝቼ እንደውም እኔ ሰላም ቤተሰብ እንዴት ናችሁልኝ? እንዴት ቆያችሁ? እንዴት አመሻችሁ? የኔ ውዶች ሰላማችሁ ይብዛልኝ። ቤተሰብ እንደተለመደው ላይክ ሰብስክራይብ እያደረጋችሁ እየገፋችሁ ነው። እየሄድኩ ነው የኔ ውዶች 20 ሺህ በቅርቡ ገብቼ ማለት ነው። ለጥ ያለ ማን ነው ምንድነው እልም ያለ እንቅልፍ መተኛ ትፈልጋለሁ የገባው ቀን ማለት ነው። እና ውዶችዬ ማለት ዛሬ ደግሞ ምን አይነት ቲያትር ነው ሲያሳዩ የነበሩት እነዚህ ሁለት ልጆች ማርክና ዳኒ። እውነት አክት አንደኛ ናቸው በዚህ እንግዲህ ቆይ ጨዋታ ነው ቀልድ ነው የተያዘው? ግን ከዚህ ጋር ማለት ጨዋታ ነው ቁም ነገር ነው የተያዘው እና ወይ ጌታ ሆይ ድረስ። ለማንኛውም ቶሚያችን ቶማን ጀሪ ሚስት ደርሳላለች። ጀሪዬ ደረሰ። እኔ እኮ ይኸው ጀሪዬ ምን በምክንያት ነው ጀሪ መላታጣም ወስዷለች። አሁን ቤዝዬ ቶሚዬን ወሰደችው። ማርክዬን ቆደድጭ አይን እያየ ጀሪዬ መታወሰደችው ማለት ነው። እና ውድ ቤተሰቦቼ ጨዋታው ጨዋታ ነውና ማለት ነው። እኔም ሳቄ ይብቃኝና እንግዲህ እየተደረገ ያለው ነገር እውነት ለመናገር ከዚህ ላይ ማንም ምንም ትምህርት ሊማርበት አይችልም። በዚህ አጋጣሚ የምንማርበትም ነገር አይደለም እየተሰራ ያለው ይሄ ሰውን ማፈት፣ ሰውን ማፈን፣ ሰውን ማገት፣ የሆነ ነገር ከመጠጥ ላይ መነስነስ። ይሄ እውነት ለሚመጡ ልጆች ለህፃናቶች መጥፎ ትምህርት ነው። ምክንያቱም ያው ልጆች የሆነ ነገር ቅልም አድርገው ነው የሚይዙትና ይሄን እያዩ ማደግ በጣም ከባድ ነገር ነው። እንደው ልጆቻችሁን ልጅ ያላችሁ ሰዎች እንደዚህ ከሶሻል ሚዲያ ምናምን ብታረቋቸው ወይ ደግሞ ስልክ ባሰጧቸው የተሻለ ነው። ምክንያቱም እነሱ ለቀልድ ብለው የሚያደርጉትን ነገር ህፃናቶቹ ለእውነት ነው የሚጠቀሙት። ገብታችኋል አይደለ? ለምሳሌ አንድ ህፃን ልጅ የሆነ ሰው በቢላ ሲወጋ ካየ ሄዶ ወይ እህቱን ወይ እናቱን በቃ ማንኛውንም ሊሆን ይችላል ሊወጋ ይችላል። ህፃን ልጅ ያየውን ስለሚፈጽም ማለት ነውና እኔ አሁን ከዚህ ላይ ምንም አይነት ትምህርት ልወስድበት አልችልም። የምሬን ነው የምላችሁ። ግን ዝም ብሎ ላይክ እንደ ቲያትር ስላየሁት አሳቅኝ ሁኔታቸው። በተለይ ማርክ ሲያደርገው የነበረ ነገር ሽጉጥ በእጁ ይደቅናል ምናምን ነገር ይዘላል፣ እንደ ፌንጣ ይዘላል። ማርክዬ ይዘላል። ዘለልክ እኮ ማርክዬ። እኔ ከጀርባው ነው ሲያደርግ የነበረው እያሳቀኝ ነበር ማረኝ ደግሞ ማለት ነው። የመታው መሰለና አይታችኋላ ቤተሰቦቼ? የመታው መሰለና ልክ ዝል ብሎ ካራቴ እንደሚጫወት ሰው አለ። የሆነ ወንበሩን እኮ ነው የመታው። ቶሚን አልነካውም እኮ ማርኬ፣ ግን የመታው መሰላ ዝል ብሎ ተስፈንጥሮ ምናምን ነገርና ኧረ በለው እና ምንድነው ዳኒ አንተ ከየት ነው ዱብ ያልከው? አይደለም ወደስች ምድር ምን አቀብጦህ ነው የመጣኸው ነው ያልከው? ኧረ በፈጠረ አምላክ የፈጣሪን ቃል አትጋፋ እንዴ! ቶሚዬንማ ወደዚህ ምድር ያመጣው ፈጣሪ ነው። ምን አስበህ ነው? ፈጣሪ ነው ያመጣው አባቴ። እንደዛ ብሎ አይጠየቅም። እሺ ነውር ነው። ሲቀጥል ደግሞ እንደ እውነታውን እንናገር ከተባለ ማለት ነው አሁን ከዚህ ጋር የምሬን ነው ማለት እስኪ ለእውነት ፈረዱ። ቶሚ ምንድነው ጥፋቱ? ላይክ ማርኬ ከቤዚ ጋር ነው እንጂ መጋፈጥ ያለበት ነገሮች ሁሉ ማድረግ ያለበት ከቤዚ ጋር ነው። ምክንያቱም ቤዚና ማርኬ ነው የሚተዋወቁት። ማርክና ቶማስ በምንም አይነት ታምር የሚተዋወቁ ሰዎች አይደሉም። ከቤዚ ጋር ስለመጣ ብቻ ነው ያወቀው። እና ማርክ ችግሩም ፍቅሩም ሁሉ ነገሩ ከቤዛ ጋር እስከሆነ ድረስ ከቤዛ ጋር መጨረስ ያለበትን ነገር መጨረስ እንጂ የሰው ዘሎ መንካት ይሄ ትክክል አይደለም እውነት ለመናገር። ምክንያቱም እኔ ቶሚን እንደ ጥፋተኛ ላይው እዚህ ጋር ያለችው ቤዚ ነች። ከማርክ ጋር የተገናኘችው ቤዚ ነች። የምትተዋወቀው ቤዚ ነች። ቤዚ ቶማስ በቤዚ በኩል ቢመጣም ከማርክ ላይ የደረሰበት ነገር የለም። እዚህ ጋር ቤዚ ወደ ቶማስ የሄደችው ማርክ እኔ ከአንተ ጋር ጨርሻለሁ የሚል ቃላት አውጥታ ነው። ከመሬት ተነስታ አይደለም፣ ወይም ደግሞ ማርክን ከድተው አይደለም የሄደችው። ስለዚህ ማርክ መጋፈጥ ያለበት ነገም ዛሬም ከቤዚ ጋር እንጂ
ከቶማስ ጋር ምንም ለምሳሌ እሱ እንደዚህ አስሮ አስፈራርቶት ለምሳሌ ነው የምላችሁ ቶሚ አያደርገውም አይወጣም ሲጀመር ከዚህ በኋላ ከማርክ ላይ የሚፈጠረው ነገር ራሱ እኔ በጣም እያሳሰበኛል የምሬን እኮ ነው የምላችሁ አሁን ቶሚ ማን ነበረ ዳኒና ማርኬ ቀለዱ ዘለሉ ምናምን ብዙ ነገር አደረጉ ቶሚ ነገ ማንነትን አወቅኩ እንጂ እኔ የማደርገውን አውቃለሁ ብሎ ዝቶ ሄዷል ተመሳሳይ ደግሞ ሁለቱንም አስሮ እንደዚህ አይነት ነገር ቢያደርግባቸው ወይኔ ጉዴ ፈላብኝ አረ እንዳታፍራቸው ብቻ አላቅም የምሬን ነው መጥፎ ነገር እንዳይፈጠርባቸው ስለፈራው ነው ከማርክና ከዳኒ ጋር ማለት ነውና ከባድ ነው የሰው ማሰር የማይታወቅ ሰው እሱ በቤዚ በኩል ስለመጣ እንጂ እኛ ቶሚን አናውቀውም አይደለ እና ዝም ብሎ አጉል ነገሮችን ማድረግ ዋጋ ያስከፍላል ማለት ነው ይሄ ሳታስቡት የሆነ ነገር ላይ ልገቡ ትችላላችሁና እና ማርኬ አሁን ለምሳሌ ይሄ ልጅ አሰርከው ከሀገር ውጣ ከቤዚ ጋር ራቃልከው ምናምን ነገር እሺ ያንተን ቃል አሰማን በልና ለምሳሌ ቶሚ በቃ ቤዚን ተለይቶ ወጣ ከሀገር ምናምን ነገር ቤዚን ወደ አንተ መመለስ ትችላለህ አትችልም ምክንያቱም እሷ ከዛ የበለጠ እልካም ሆና አንተን ጭራሽኑ እኔ ማየት አልፈልግም ብላ ነው ባንተ ላይ የምደመድመው ማለት ነው አየ ከዚህ ጋር ቤዚናት ወሳኛው የምለው ወድጅ አይደለም እኮ የምሬን ነው ቶሚ ምናልባት እነሱን ሰምቶ ጥሏት ቢሄድም ቤዚ ግን ከማርክ ላይ በጣም እንደዚህ የሆነ ጥላቻ ያድርባታል ይሄ ነው የሚፈጠረው እና እውነት ለመናገር ከዚህ በላይ ግን ባትሄዱ የሆነ ግርግር ባትፈጥሩ መታረቅ ካለባችሁ ታርቃችሁ ህይወታችሁን ብትመሩ የተሻለ ነው ማለት ነው ለምሳሌ ምንም እውነት የማያስመስለው ለምን እንደሆነ ታውቃላችሁ የቤዚት መጣች አይደለ ለምሳሌ ቶሚ እንደዛ ታስራ አይተዋለች እባካችሁ ልቀቁት እያለች ነበረ ፍሬ አስወጥቷታል አይደለ ባስወጧት ሰዓት ላይ የእውነት ይሄ ሬል ከሆነ ባስወጧት ሰዓት ላይ ቀጥታ ከፖሊስ ነበር የምትደውለው ለቤዚም እንኳን ፖሊስ ልጅ ነኝ ማለት ትችል ነበር ግን አላደረገችው ለምን በዚህ ያክል ትሄዳላችሁ ግን ምክንያቱም የእውነት እንደዚህ አድርገው አስረውት ዝም ብሎ ሊያዩ አይችሉም ቤዚም ራሱ መታ ያማችኋል እንዴ ምን እያደረጋችሁ ነው ከማለት ውጪ ጠንከር ወዳለ ነገር እኔ ስትሄድ አላየዋትም እናማ ለማንኛውም እናንተ መረጋጋት አለባችሁ የምሬን አሁን መሳደብ አያስፈልግም ማርክን በጣም ብዙ ሰው እየሰደበው ነው እኔ ይሄን ስራ አልደግፍም ግን ደግሞ ነገ ይሄ ነገር መልኩን ቀይሮ ወይም ደግሞ ሰላም ወርዶ ሊመጡ ስለሚችሉ ከዚህ በኋላ ስድብ አስፈላጊ ነው ብዬ አላስብምና ምን አየው መሰላችሁ አንተ ከሩታ ጋር በልተ ጤናማ ልትሆን አትችልም አለች አንድ እህታችን ማለት ነው ከሩታ ጋር ምን አደረገ ማርክ ከሩታ ጋር እኮ መልካም ነገር ነው ሲሰራ የነበረው በዚህ አጋጣሚ እነሱን ለማስታረቅ ማለት ለማስታረቅ በጣም ብዙ ነገር ሲጥር ነበር አሁን ማርክ ከራሱ ላይ ሩታና አብርሽን ለማስታረቅ ብዙ ነገር እንዳልጣረ ከራሱ ላይ የሚያደርጋቸው ነገሮች ግን ልክ አይደሉም አሁን ላይ ማለት ነው ነገር ግን ከሩታ ጋር በሰዓቱ ምን አደረገ ሩታስ ምን አደረገች በዚህ አጋጣሚ ክርስቲያን የሆናችሁ ማለት ነው መተት እያላችሁ ሩታን የምትሳደቡ እናንተ ክርስትናችሁ እያጠራጠረኝ ነው ምክንያቱም በመስቀል መተት አሰርታበታለች የምትሉ እዚህ ጋር ስለ ሩታ ባላወራ ደስ ይለኝ ነበር ምክንያቱም ራሱን የቻለ ቪዲዮ እኔ ስለ ሩታ ሰራለሁ ግን አንዳንድ ሰዎች ለምንድን ነው አእምሮ የሌላችሁ ከምሬ እኮ ነው ማለት ሩታ የተደረገባት ነገር ልክ ነው የምትሉት ከአብርሽና ሩታ አዎ ተጣልተዋል ብዙ ነገር ተፈጥሯል በመካከላቸው ግን ደግሞ መጣላት እንዳለ መታረቅ እንዳለ ለምንድን ነው የማታምኑት እንዴ ሄርሜላ ከሩታ ላይ ያደረገችው ልክ ነው ብላችሁ ነው የምታስቡት መታ የሰውን ትዳር መፍታቷ ልክ ነው ብላችሁ ነው የምታስቡት ግን እንደዚህ ብላችሁ ስለምታስቡ ነው ከሄርሜላ ጋር ጥላቻ የለብኝም ከስራዋ ጋር ግን እኔ በጣም ጥላቻ አለብኝ ይቅርታ አድርጉልኝ ያደረገችው ነገር እኔ በሰው ህይወት ገብተው የሰውን ባል ለሚወስዱ ሴቶች ምህረት የለኝም ላይክ በራሴ ህይወት የተፈጠረ ነገር ስላለ እኔ አግብቼ ወልጄ ባሌን አጥቼ ሳይሆን ከራሴ የመጣውበት ነገር ስላለ ማለት ነው ሶ እኔ እንደዚህ አይነት ሴቶችን ጭራሽ እኔ ምህረት የለኝም ለነሱ ማለት ነው ገብታችኋልና ሩታ ይሄን ያክል መጥፎ ሰው አድርጋችሁ የምትስሏት ሰዎች ነው እኔ እንደዚህ የምላችሁ ሩታ ከላዩ ላይ የተደረገባት ነገር በጣም ግፍ ተሰርቶባታል ሰው በተሰራባት መሰረት ነው አሁን እንደዚህ እየሆነች ያለችው ያሳዝናል ግን አንዳንድ ሰዎች ማለት ነው ሴቱ ናችሁ ግን ከሴት ላይ የምትፈርዱ አስወራችሁኝ ስለ ሩታ ከዚህ ጋር